ጤና ይስጥልን ተመልካቾቻችን፣ ከፕራይም ሚዲያ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ተስፋዬ አባተ ነኝ። በቅድሚያም አርዕስተ ዜናዎች። የሰላም መንገድ ሁሌም ሁሉንም አሸናፊ ያደርጋል ሲል የሰላም ሚኒስቴር አስታወቀ። በአገልግሎት አሰጣጥ ምርታ ለማምጣት እየተሰራ እንደሚገኝ ከንቲባ አዳነች አቤቤ ተናገሩ። ሩዋንዳና ዲሞክራቲክ ሪፐብሊክ ኮንጎ በአሜሪካ አደራዳሪነት የሰላም ስምምነት አደረጉ። ክቡራን ተመልካቾቻችን በሰዓቱ የዜና ወጃ የሀገር ውስጥ የውጭ የቢዝነስ መከላከያና ስፖርታዊ መረጃዎችን አካተን ወደ እናንተ ቀርበናል። እንድትከታተሉ ከወዲሁ ጋብዛለሁ። የሰላም መንገድ ሁሌም አሸናፊ ያደርጋል ሲል የሰላም ሚኒስቴር ገለጸ። ሚኒስቴሩ በወቅታዊ ሁኔታ ላይ በሰጠው መግለጫ መንግስት የገጠሙንን ችግሮች ውይይትና ንግግር ብቸኛ አማራጭ መንገድ መሆናቸውንና ለዚህም ቁርጠኛ መሆኑን በተደጋጋሚ ማሳየቱን አስታውሷል። ቀድሞ የኃይል አማራጭ ተጠቅመው ሲንቀሳቀሱ የነበሩ ኃይሎች ይህንን የሰላም አማራጭ በመምረጥ ወደ ሰላማዊ መንገድ ሲመጡ መንግስት ከግማሽ ርቀት በላይ በመሄድ በመቀበል ቁርጠኝነቱን አሳይቷል ብሏል። ይህ መንገድ በሀገሪቱ የሰላም የፍትህና የጋራ ተጠቃሚነትን የሚያረጋግጥ ስርዓትን ለመገንባት የሚያስችል ብቸኛ አማራጭ መሆኑን የመንግስት እምነት እንደሆነም አመላክቷል። በዚህም አጠቃላይ መነሻነት በአማራ ክልል ቀድሞ የኃይል አማራጭ ተጠቅመው ሲንቀሳቀሱ የነበሩ አካላት የኃይል አማራጭ ለህዝባችን ሰላምና ለሀገራችን ብሔራዊ ጥቅም እንዲሁም ደህንነት ፋይዳ እንደሌለው በማመን ወደ ሰላማዊ መንገድ በመምጣት ድፍረት ያለው ውሳኔ አድርገዋል ብሏል ሚኒስቴሩ በመግለጫው። የኃይል አማራጭ በመጠቀም የሚንቀሳቀሱ አካላት ተመሳሳይ የሰላም መንገድን እንዲመርጡም ሚኒስቴሩ ጥሪ አቅርበዋል። በአገልግሎት አሰጣጥ እምርታ ለማምጣት እየተሰራ እንደሚገኝ ከንቲባ አዳነች አቤቤ ተናገሩ። የአዲስ አበባ ከተማ አስተዳደር የሲቪል ምዝገባና የነዋሪዎች አገልግሎት ኤጀንሲ በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት የለማ የተቀናጀ የሲቪል ምዝገባ ስርዓት ይፋ አድርጓል። ከንቲባ አዳነች ስርዓቱ በዲጂታል ቴክኖሎጂ ከተማዋን የሚመጥን አገልግሎት በመስጠት የነዋሪውን እንግልት ያስቀራል ብለዋል። ስርዓቱ አገልግሎት አሰጣጥን ይበልጥ የሚያዘምን መሆኑን ገልጸው ባለጉዳዮች የተለያዩ የቴክኖሎጂ አማራጮችን በመጠቀም ባሉበት ሆነው አገልግሎት እንዲያገኙ ያስችላቸዋልም ብለዋል። የግዴታ ፎርም መሙላት የሚያስቀር የኢሚግሬሽን፣ በጤና፣ በፍርድ ቤት፣ በብሔራዊ መታወቂያና በሌሎችም በተቋማት መካከል ቅንጅትና መናበብን እንደሚፈጥርም ተናግረዋል። ስርዓቱ ብልሹ አሰራርን በመከላከልና ግልጸኝነትን በማምጣት ረገድ የተጀመረውን ሰፊ ስራ ይበልጥ ውጤታማ የሚያደርግ እንደሆነም ከንቲባዋ ተናግረዋል። የፖለቲካ ፓርቲዎች ለሀገራዊ ምክክሩ ስኬት እያደረጉ ያሉት አስተዋጽኦ አጠናክረው እንዲቀጥሉ ተጠየቀ። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ሀገራዊ ምክክር አጀንዳዎቹን ለኮሚሽኑ አስረክቧል። አጀንዳዎቹን የፓርቲው መሪ ፕሮፌሰር ብርሃኑ ነጋና ሌሎች አመራሮች ለኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነሮች አስረክበዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ኮሚሽኑ ከፖለቲካ ፓርቲዎች የተለያዩ አጀንዳዎች መረከቡን አውስተዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ኮሚሽኑ ሲቋቋም ጀምሮ ሂደቱን እየደገፈ መሆኑን አንስተዋል። ፓርቲው የተደራጀ አጀንዳ በማስረከቡ በኮሚሽኑ ስም ያመሰገኑት ዋና ኮሚሽነሩ አጀንዳዎቹ ለሀገራዊ ጉባኤ ጥቅም ላይ ይውላሉ ብለዋል። በኢትዮጵያ የታረሰን የእርሻ መሬት 32.2 ሚሊዮን ማድረስ መቻሉን የግብርና ሚኒስቴር አስታወቀ። በመደመር መንግስት እይታ የዘርፎች እመርታ በሚል መሪ ቃል የብልጽግና ፓርቲ አባላት ስልጠና እየተሰጠ ይገኛል። በግብርና ሚኒስቴር የግብዓት ዘርፍ ሚኒስትር ዴኤታ ዶክተር ሶፊያ ካሳ በኢትዮጵያ የታረሰ የእርሻ መሬት ከ12.3 ወደ 32.2 ሚሊዮን ሄክታር አድጓልም ብለዋል። በኢትዮጵያ 38.5 ሚሊዮን ሄክታር መሬት ለግብርና አገልግሎት የሚውል መሬት አለ ያሉት ኃላፊዋ ይህም በሚታረስ መሬት ከአፍሪካ 15ኛ ደረጃ ላይ እንድንገኝ አድርጎናልም ብለዋል። በተጨማሪም በአፈር አሲዳማነት የተጠቃን 33.6 ሚሊዮን ሄክታር መሬት ማከም መቻሉን ተናግረዋል። ኢትዮጵያ 70 ሚሊዮን የዳልጋ ከብት እንዳላት ያመለከቱት ሚኒስትር ዴኤታዋ ሀገሪቱ የግብርናና የገጠር ትራንስፎርሜሽን እቅድ በሰፊው እየተሰራበት ይገኛልም ብለዋል። ከ10 ቢሊዮን ብር በላይና 57,000 ካሬ ሜትር መሬት ከምዝበራ ማዳን መቻሉን የአዲስ አበባ ከተማ አስተዳደር ስነ ምግባርና ጸረ ሙስና ኮሚሽን አስታወቀ። የአዲስ አበባ ከተማ አስተዳደር ስነ ምግባርና ጸረ ሙስና ኮሚሽን 22ኛውን ዓለም አቀፍ የጸረ ሙስና ቀን አስመልክቶ ትውልድን በስነ ምግባር ተቋምን በአሰራር በሚል መሪ ሀሳብ የፓናል ውይይት አካሂዷል። የአዲስ አበባ ምክር ቤት ምክትል አፈ ጉባኤ ፈይዛ አህመድ ኮሚሽኑ ከ10 ቢሊዮን በላይ ብርና 57,000 ካሬ ሜትር መሬት ከምዝበራ ማዳን መቻሉን ገልጸዋል። በብልሹ አሰራር ውስጥ የተዘፈቁ አመራሮችን ተጠያቂ ማድረግ መቻሉንና ሙስናን በመከላከል ዘላቂ እድገት ለማረጋገጥ በሚደረገው ጥረት አቅም እንደሚሆንም አንስተዋል። ሙስናና ብልሹ አሰራር በሀገር እድገት ላይ የሚያስከትለው ጉዳትን በመረዳት በቅንጅት መከላከል እንደሚገባ
አመላክተዋል። ክቡራን ተመልካቾቻችን አሁን የቢዝነስ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። መረጃዎቹን ይዛ ባልደረባዬ ሀና አስታጥቄ እዚህ ስቱዲዮ ተገኝታለች። ሀና እንደምን አመሸሽ? እንዴት አመሸሽ ተስፋዬ? ምን አይነት የቢዝነስ ዜናዎች ይዘሻል? ተመልካቾች ምን ይጠብቁ? እሺ አመሰግናለሁ ተስፋዬ። ወደ መጀመሪያው ዜናችን እንግዲህ ስናልፍ ኢትዮጵያ ቡና የማትልክባቸው ለነበሩ ሀገራት በአሁኑ ጊዜ ቡና በመላክ የገበያ አድማስዋን እየሰፋች እንደምትገኝ የኢትዮጵያ ቡናና ሻይ ባለስልጣን አስታውቋል። ይህንን ከሀገር ውስጥ የምንመለከተው ይሆናል። ከውጭ እንግዲህ ቻይና የስራ እድል ለማሳደግ 35.5 ቢሊዮን ዩዋን በስራ እርዳታ ፕሮግራሞች ላይ እየዋለች ትገኛለች የሚል ዜና አግኝተናል። ይህን ከውጭ በስፋት እንመለከተዋለን። መልካም ጊዜ። አመሰግናለሁ። ኢትዮጵያ ቡና የማትልክባቸው ለነበሩ ሀገራት ቡና በመላክ የገበያ አድማሷን ማስፋት ችላለች ሲል የኢትዮጵያ ቡናና ሻይ ባለስልጣን አስታወቀ። የባለስልጣኑ ምክትል ዋና ዳይሬክተርና የግብይት ዘርፍ ኃላፊ ሻፊ ኡመር እንዳሉት የቡና ምርታማነትን በማሳደግ አርአያነት ያለው ስራ እየተሰራ ይገኛል ብለዋል። ባለፈው በጀት ዓመት በአጠቃላይ ከ470 ሺህ ቶን በላይ ቡና ለውጭ ገበያ በማቅረብ 2.6 ቢሊዮን ዶላር ገቢ መገኘቱን አስታውሰው በ2018 በጀት ዓመት ከ3 ቢሊዮን ዶላር በላይ ገቢ ለማግኘት መታቀዱን ተናግረዋል። ከምርምር ተቋማት ጋር በትብብር በመስራት ከፍተኛ ምርት የሚሰጡ አዳዲስ የቡና ዝርያዎች ወደ ምርት እየገቡ እንደሆነ አንስተው ዝርያዎቹ የአየር ንብረት ለውጥ ጫናን በመቋቋም ጥራት ያለው ከፍተኛ ምርት እንደሚሰጡ ገልጸዋል። ምርታማነትን ለማሳደግ በኩታ ገጠም የማምረት ስራዎች እየተተገበሩ እንደሆነና ወደ ሜካናይዜሽን አመራረት እየተሸጋገረን እንገኛለን ነው ያሉት። ከምርት ማሳደግ ጎን ለጎን የቡና ምርት መዳረሻ ገበያን ለማስፋት እየተሰራ እንደሆነም ጠቅሰዋል። በምዕራብ ወለጋ ዞን ያሉትን የማዕድን ሀብቶች በማልማት ከዘርፉ የሚገኘውን ጥቅም ለማሳደግ እየተሰራ መሆኑን የዞኑ የማዕድን ልማት ጽሕፈት ቤት አስታወቀ። የጽሕፈት ቤቱ ኃላፊ ዳግም መላኩ እንደገለጹት በዞኑ ከ27 በላይ የተለያዩ የማዕድን ሀብቶች ይገኛሉ ነው ያሉት። በተለይም ወርቅ፣ ኮፐር፣ ማርብል፣ ጥቁር ድንጋይና ሌሎች የማዕድን ክምችቶች እንደሚገኙም ገልጸዋል። የአካባቢው ማዕድን ሀብቶች ማልማት የህብረተሰቡን ተጠቃሚነት ከማሳደግ ባለፈ ለስራ ዕድል ፈጠራ ከፍተኛ አቅም እንደሚሆንም አክለዋል። በዞኑ የማዕድን ዘርፉን ኢኮኖሚያዊ አቅም በማሳደግ በበጀት ዓመቱ 9 ሚሊዮን ብር ገቢ ለመሰብሰብ ታቅዶ ወደ ስራ ተገብቶ ባለፉት 4 ወራት ብቻ 15 ሚሊዮን ብር ገቢ መገኘቱን ገልጸዋል። ሀገራዊ ለውጡን ተከትሎ መንግስት ለብዝሃ ኢኮኖሚ ትኩረት መስጠቱ ለዘርፉ መነቃቃት የራሱን አስተዋጽኦ እያደረገ መሆኑንም ተናግረዋል። ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ምንጭ ወዳገኘናቸው የቢዝነስ ዜናዎች እናልፋለን። ናይጄሪያ የኃይል አቅርቦትን ለማሳደግ ለጋዝ ዕዳዎች 128 ሚሊዮን ዶላር ክፍያ አጸደቀች። ናይጄሪያ ለኃይል ማመንጫዎች አቅርቦትና ለጋዝ አምራቾች 185 ቢሊዮን ናይራ ወይም 128 ሚሊዮን ዶላር እንዲከፈል አጽድቃለች። ይህም በኢነርጂ ገበያ ላይ ያለውን እምነት ለመመለስና የኤሌክትሪክ አቅርቦትን ለማሻሻል ያለመ ነው ተብሏል። በምክትል ፕሬዝዳንት የሚመራው ብሔራዊ የኢኮኖሚ ምክር ቤት ኢንቨስትመንቶችንና የገንዘብ ፍሰትን ያዳከሙና የኃይል ማመንጫ የጋዝ አቅርቦት የገደቡ ውዝፍ ዕዳዎችን ለማጽዳት ባወጣው መመሪያ መሰረት ውሳኔውን አጽድቋል ሲሉ የነዳጅ ሚኒስትር ዴኤታ ተናግረዋል። እቅዱ የናይጄሪያን የጋዝ ዘርፍ ለማደስና የኤሌክትሪክ ምርትን ለማረጋጋት ወሳኝ እርምጃ መሆኑም ተገልጿል። ይህ እርምጃ በ2030 በቀን ወደ 12 ቢሊዮን ኪዩቢክ ጫማ የሚጠጋ የጋዝ ምርትን ወደ 2 እጥፍ ለማሳደግ ከተደረገው የመንግስት ተነሳሽነት ጋር የተጣጣመ መሆኑን ተመላክቷል። ቻይና የስራ ዕድልን ለማሳደግ 35.5 ቢሊዮን ዩዋን በስራ እርዳታ ፕሮግራሞች ላይ መዋሏ ተገለጸ። እንደ አውሮፓውያን አቆጣጠር በ2025 ከማዕከላዊ መንግስት በጀት ለስራ እርዳታ ፕሮግራሞች የተደረገው ኢንቨስትመንት በድምሩ 35.5 ቢሊዮን ዩዋን ወይም ወደ 5 ቢሊዮን የአሜሪካን ዶላር ደርሷል ተብሏል። የብሔራዊ ልማትና የተሃድሶ ኮሚሽን ኤንዲአርሲ እንዳለው ፕሮግራሙ ዝቅተኛ ገቢ ላላቸው ሰዎች ከ1.1 ሚሊዮን በላይ የስራ ዕድሎችን ለመፍጠር እንደሚረዳ አስታውቋል። ፕሮግራሞቹ የአካባቢ ገቢዎችንና የስራ ዕድልን ከማሳደግ በተጨማሪ መሰረተ ልማትን እያሻሻሉና ኢንቨስትመንት
ኢንቨስትመንትን እያነቃቁ ነው ሲል ኤንዲአርሲ አክሏል። ማዕከላዊ መንግስት በዚህ ዓመት ከ7000 በላይ ስራ እርዳታ ፕሮግራሞችን ተግባራዊ ለማድረግ አቅዷል። እነዚህ ጥረቶች በ2025 ዝቅተኛ ገቢ ላላቸው ሰዎች እስከ 4 ሚሊዮን የሚደርሱ የስራ ዕድሎችን ሊፈጥሩ ይችላል ሲል ዢንዋ ዘግቧል። ተመልካቾቻችን ለዛሬ ያዝናቸው የቢዝነስ ዜናዎች ይህን ይመስላሉ። አብራችሁ ቆይታ ስላደረጋችሁ እጅግ እናመሰግናለን። ቀሪ የፕራይም ዜናዎች ይቀጥላሉ። በእኔ በኩል መልካም ጊዜ። ክቡራን ተመልካቾቻችን አሁን ከውጭ ምንጮች ወዳገኘናቸው ዜናዎች አልፋለሁ። ሩዋንዳና ዲሞክራቲክ ሪፐብሊክ ኮንጎ በአሜሪካ አደራዳሪነት የሰላም ስምምነት አደረጉ። ስምምነቱ አሜሪካን ከምስራቃዊ ኮንጎ ማዕድናትን ለማውጣት የሚያስችላት ቢሆንም በቶሎ አካባቢው ወደ ሰላም ላይ መለስ እንደሚችል ተንታኞች በመግለጽ ላይ ናቸው። ሀብታሙ ምትኩ ተጨማሪውን እንደሚከተለው ያቀርበዋል። በምስራቃዊ ዲሞክራቲክ ሪፐብሊክ ኮንጎ የሚገኘው በማዕድናት የበለጸገው ስፍራ ለሩዋንዳና ዲሞክራቲክ ሪፐብሊክ ኮንጎ ድንበር ዙሪያ ከ30 ዓመታት በላይ የጸብ መነሻ ሆኖ ቆይቷል። ከ100 የሚልቁ የታጠቁ ኃይሎችም በዚህ ስፍራ ላይ ጦራቸውን በመምዘዝ ያለው እምቅ የማዕድናት ሀብት ወጥቶ አካባቢው መለወጥ መቀየር እንዳይችል አድርገዋል። እንደ አውሮፓውያን ዘመን አቆጣጠር ከ2025 መጀመሪያ አንስቶ M23 የተሰኘውና በሩዋንዳ ይደገፋል ተብሎ በሚታመነው አማጺ እንዲሁም በዲሞክራቲክ ሪፐብሊክ ኮንጎ መንግስት መካከል ጦርነት ሲካሄድ ቆይቷል። በተለያዩ አጋጣሚዎች እነዚህን አካላት ወደ ሰላም መንገድ ለማምጣት መሳሪያቸውን አውርደው የምስራቃዊ የኮንጎ ክፍል ሰላምን ለማድረግ ጥረቶች ቢደረጉም ያ ግን ሊሆን አልቻለም። ምናልባትም ለዚህ ጦርነት መፍትሄ ይሰጣል መቋጫም ይሆናል ተብሎ የታመነበት የሰላም ስምምነት ግን በትናንትናው ዕለት ተደርጓል። በአሜሪካው ፕሬዚዳንት ዶናልድ ትራምፕ በተመራው በዚህ ስምምነት የዲሞክራቲክ ሪፐብሊክ ኮንጎ ፕሬዚዳንት ፌሊክስ ሂሴኬዲ እና የሩዋንዳው ፕሬዚዳንት ፖል ካጋሜ ፊርማቸውን አኑረዋል። በዋሽንግተን ዲሲ በተካሄደው በዚህ ስነ ስርዓት ላይ የኬንያ፣ የአንጎላ፣ የብሩንዲ፣ የቶጎ መሪዎችና የዩጋንዳው ምክትል ፕሬዚዳንትም ተገኝተዋል። ስምምነቱ ከመፈረሙ በፊት ይህ ዕለት ለአፍሪካም ሆነ ለዓለም ትልቅ ዕለት ነው ያሉት ፕሬዚዳንት ዶናልድ ትራምፕ ዛሬ ብዙዎች ለማሳካት ያልቻሉትን ነገር ያሳካንበት ዕለት ነው ሲሉ ተናግረዋል። ምንም እንኳን ዶናልድ ትራምፕ ስምምነቱን ተከትሎ ግጭቱን ስለማስቆማቸው ቢናገሩም በኮንጎ የሚገኙ ነዋሪዎችንና አንዳንድ ተንታኞች ግን ያልተቀበሉት ሆኗል። ለዚህም በያዝነው ሳምንት ጭምር በኤም23 እና በኮንጎ ሰራዊት መካከል ከፍተኛ ግጭት መታየቱን ተከትሎ እንደ ሀሳብ ያነሱታል። ተንታኞች በቶሎ ሰላም ላይ መጣ ይችላል የሚለውን ግምታቸውን ሲያነሱም በኮንጎና በኤም23 መካከል በተናጠል የተፈረመውን ስምምነት በመጥቀስ ጭምር ነው። ይህን ግጭት በቀላሉ ማስቆም እንደማይቻል ያልሸሸጉት የዲሞክራቲክ ሪፐብሊክ ኮንጎ ፕሬዚዳንት ፌሊክስ ሺሴኬዲ ነገር ግን ይህ ዕለት ለሰላም ለአዲስ መንገድ በር ከፋሽ ቀን ነው ብለዋል። ስምምነቱን ከፈረሙ በኋላ ትራምፕ በበኩላቸው ሁለቱም ፕሬዚዳንቶች ካፈራረሙ በኋላ በአዲስ ህብረት ለዓመታት የዘለቀውን ግጭት እንደሚያስቆሙ ያላቸውን እምነት በመናገር ኃላፊነት በመስጠት ጭምር ነው። ለረጅም ጊዜ በመገዳደል ቆይቷል። ካሁን በኋላ ግን ረጅም ጊዜያቸውን በስምምነት ያሳልፋሉ ያሉት ፕሬዚዳንቱ እንዲሁም እንደ ሌሎች ሀገራት ሁሉ ከአሜሪካ ጋር በኢኮኖሚ ዘርፍ በስፋት ይሰራሉ ብሏል። ቀደም ተብሎ በብዙዎች እንደተገመተውም የአካባቢው ወደ ሰላም መምጣት በአካባቢው ያሉ ነዋሪዎችን ሰላም መመለስ ባለፈ አሜሪካና የማዕድን አልሚ ድርጅቶቿን በስፍራው ያለውን የማዕድን ሀብት ለመጠቀም የሚያስችላቸው ነው። ትራምፕም የሀገሬን ትላልቅ የዘርፉ ካምፓኒዎችን ወደ ሁለቱም ሀገራት እልካለው፣ በዚህም ሁለቱም ሀገራት ከፍተኛ ገንዘብ ያገኛሉ ሲሉም ይህንን ሀሳብ ጠንከር አድርገው ተናግሯል። ለ50 ደቂቆች በቆየው የስምምነት ፊርማ ስነ ስርዓት ላይ ግን ሁለቱ መሪዎች ከመፈራረም ውጪ አለመጨባበጣቸው አነጋጋሪ ሆኗል። ሰላም ለማውረድ ስምምነት በተደረገበት በዚህ ጦርነት ከፍተኛ ሰብአዊ ቀውስ የደረሰ ሲሆን በሚሊዮኖች የሚቆጠሩ ዜጎችንም ለመፈናቀል ዳርጓል። በሱዳን ያለው ቀውስ እየተባባሰ በመምጣቱ ረሃብ መስፋፋቱ ተገለጸ። ሱዳን በዓለም አቀፍ ደረጃ ከፍተኛ የሰብአዊ ቀውስና አለመረጋጋት እየታየባት እንደሆነ የተገለጸ ሲሆን 15 ሚሊዮን ዜጎችም ለረሃብና ለመፈናቀል መዳረጋቸው ተነግሯል። በሱዳን ጦርና በፈጥኖ ድራሽ ኃይሉ መካከል ያለው ጦርነትና ውጥረት ሊረግብ ባለመቻሉ ካርቱም በርካታ ፈተናዎች ውስጥ ወድቃለች። የዓለም ምግብ ፕሮግራም በበኩሉ ቢያንስ አስቸኳይ ሰብአዊ እርዳታ ለማድረስ የተኩስ አቁም እንዲደረግ የጠየቀ ሲሆን ሱዳንም ዓለም አቀፋዊ ትኩረት ያስፈልጋታል ብለዋል። የዓለም የምግብ ፕሮግራም አክሎም በደቡብ ኮርዶፋን ግዛት አልፋሻርና ካልጉፍ ከፍተኛ ረሃብ የተፈጠረ ሲሆን ሱዳን አሁን ላይ 20 ሚሊዮን ዜጎቿ ለከፍተኛ አደጋ መጋለጣቸውን አስታውቋል ሲል ኦል አፍሪካ ኒውስ ዘግቧል።
ክቡራን ተመልካቾቻችን ባልደረባዬ ታደሰ ታምራት የመከላከያ ዜናዎችን ይዞ እዚህ ስቱዲዮ ተገኝቷል። ታደሰ እንደምናመሽ ተስፍሽ ምን አይነት ዜናዎች ይዛል? እንግዲህ በዛሬ የመከላከያ ዜናችን እንግዲህ የጸረ ሙስና ቀን በተለያዩ የሰራዊቱ ክፍሎች እየተከበረ ስለመሆኑ ቀዳሚ ዜና አድርጌዋለሁ። ሁለተኛው ደግሞ በደቡብ ሱዳን የሚገኙት የኢትዮጵያ ፖሊስ መኮንኖች ባደረጉት የግዳጅ አፈጻጸም አድናቆት እንደተቸራቸው ተገልጿል እና ሌሎችም ዜናዎች ይዤ ቀርቤያለሁ። መልካም ቆይታ። አመሰግናለሁ። የጸረ ሙስና ቀን በመከላከያ ጠቅላይ መምሪያና ሰራዊቱ በሚገኝባቸው ቦታዎች ተከበረ። ትውልድን በስነ ምግባር ተቋምን በአሰራር በሚል መሪ ቃል እየተከበረ የሚገኘው 22ኛው ዓለም አቀፍ የጸረ ሙስና ቀን በመከላከያ ጠቅላይ መምሪያና ሰራዊቱ በሚገኝባቸው ቦታዎች ላይ ተከብረዋል። በዝግጅቱ ላይ በክብር እንግድነት የተገኙት የመከላከያ ሚኒስትር ኢንጂነር አይሻ መሐመድ ሰራዊታችን የህግ አክባሪነትን የመጨረሻ ደረጃ ወካይ በመሆን ሙስናን በቆራጥነት በመጋፈጥ አርአያ ሆኖ መገኘት ይገባዋልም ብለዋል። ሰራዊቱ ከመቼውም ጊዜ በላይ ዝግጁነቱን ባጠናከረበት በማይናወጥ ቁርጠኝነት በጽናት በቆመበት ወቅት ቀኑ መከበሩ ለየት ያደርገዋል ነው ያሉት። የአንድ ሀገር እውነተኛ ጥንካሬ የሚለካው በዳር ድንበሯ ደህንነትና ባላት ወታደራዊ አቅም ብቻ ሳይሆን ዜጎች በሚያከብሯቸውና በሚጠብቋቸው የታማኝነት የሐቀኝነት ሞራል ልዕልና መሆኑን ፈጽሞ መዘንጋት እንደሌለበት ነው አጽንኦት ሰጥተው የገለጹት። በጋራ ጥረታችን ድንበሯን ደህንነቷን የጠበቀች በሐቀኝነት በፍትህ የተጠናከረች ሀገር ለማውረስ መስራት እንደሚገባና ገዳይ የሆነውን የሙስና ካንሰር ለመከላከል በድፍረት መጋፈጥ እንደሚገባም አሳስበዋል። የግልጸኝነትና የተጠያቂነት መመሪያ ቋሚ በማድረግ ቁርጠኝነታችንን በማረጋገጥ አገልግሎታችንን ክብር ሆኖ እንዲቀጥል ድርጊታችን ታማኝነታችንን የሚያንጸባርቅ ሊሆን እንደሚገባም ተናግረዋል። አሁናዊ ሁኔታዎችን በመረዳት ለዘላቂ ሰላምና ልማት መስራት ይገባናል ሲሉ ጄኔራል አለምሸት ደግፌ ተናገሩ። የጦር ኃይሎች ጠቅላይ ኤታማዦር ሹም ወታደራዊ አማካሪና የተኩስ አመራር ኃላፊ ጄኔራል አለምሸት ደግፌና የዋር ኮሌጅ አዛዥ ሜጀር ጄኔራል ቡልቲ ታደሰ በመከላከያ አዛዥነትና ስታፍ ኮሌጅ በመገኘት ለከፍተኛ መኮንኖች ትምህርትም ሰጥተዋል። ጄኔራል አለምሸት ደግፌ ስለ ዓለማችን ኢተገማች አሁናዊ ሁኔታ አካባቢያዊና ቀጠናዊ ገጽታ ምን እንደሚመስል እንዲሁም ሀገራችን ላይ ስለሚስተዋለው ውስጣዊ የሰላም ሁኔታና የሀገራችን እድገት በተመለከተ ለከፍተኛ መኮንኖችና ለአካዳሚ ስታፍ ክፍሉ ሰፊ ማብራሪያ ሰጥተዋል። ዓለማችን አሁን ላይ ፈጣን በሆነ ዲጂታል ቴክኖሎጂ ታግዞ በንግድ ልውውጥ በወታደራዊ ቴክኖሎጂ ከፍተኛ ደረጃ መድረሱን ያነሱት ጄኔራል አለምሸት ግጭቶችና መነሻ የሀገሮች አሉታዊ ውድድርና የመሳሰሉት ሁኔታዎችን መሆናቸውንም አስረድተዋል። የመከላከያ ዋር ኮሌጅ አዛዥ ሜጀር ጄኔራል ቡልቲ ታደሰ በበኩላቸው ኢትዮጵያ በሰላም ማስከበር ተልዕኮ ያበረከተቻቸውን አስተዋጽኦ ከፍተኛ መሆኑን አስታውሰው አልሸባብን በመዋጋትና ለአፍሪካ ድምፅ በመሆን ያበረከተችው አስተዋጽኦ ከፍተኛ እንደሆነም ተናግረዋል። ሰልጣኝ ከፍተኛ መኮንኖች ወቅታዊነትን ባገናዘበ ልክ ዓለም አቀፋዊ አህጉራዊና ቀጠናዊ ተለዋዋጭ ሁኔታዎችን በመረዳት ብሎም በመተንተን ወታደራዊ የአመራር ጥበብን ማጎልበት እንደሚገባቸውም አስገንዝበዋል። በደቡብ ሱዳን የሰላም ማስከበር ተልዕኮ በጀግንነት እየተወጡ የሚገኙ የኢትዮጵያ ፖሊስ መኮንኖች ባሳዩት የላቀ ግዳጅ አፈጻጸም አድናቆት ተችሯቸዋል። በተባበሩት መንግስታት የሰላም ማስከበር ተልዕኮ ሳምንታዊ ብሎቲን ባወጣው መረጃ እንዳመለከተው የኢትዮጵያ ሰላም አስከባሪ ፖሊስ መኮንኖች በደቡብ ሱዳን የሰላም ማስከበር ስራ ላይ በግንባር ቀደምትነት በቁርጠኝነት ከፍተኛ ሚና እየተወጡ ስለመሆኑም ተገልጸዋል። መኮንኖቹ በፖሊሳዊ ሙያ ካዳበሩት ያካበተ ልምድ ባለፈ የኢትዮጵያን የረጅም ዘመናት የግጭት አፈታትና ስልቶችን ተጠቅመው ለዓለም አቀፍ የሰላም ማስከበር ተልዕኮ በተሰማሩበት ቀጠና የደቡብ ሱዳን ዜጎች በሰላም አብሮ የመኖር እሴቶችን እንዲያዳብሩ በሽምግልና የማህበረሰቡን ተሳትፎ በማጠናከር የጎሳ ግጭቶችና አለመግባባቶችን በሰላማዊ መንገድ በመፍታት ረገድ ከፍተኛ አስተዋጽኦ እያበረከቱ እንደሚገኙ በቡሌቲኑ ተገልጸዋል። የደቡብ እዝ ማሰልጠኛ የተሰጠውን የማሰልጠን ተልዕኮ በውጤታማነት እየፈጸመ መሆኑ ተገለጸ። የደቡብ እዝ ማሰልጠኛ ማዕከል የእዙን ሰራዊት በመልካም ስብዕና የተገነባ በጥሩ ስነ ምግባር የታነጸ ዲሲፕሊንን የተላበሰ ሆኖ በየትኛውም ጊዜ የሚሰጠውን ማናቸውንም ግዳጅ ተልዕኮ በድል መፈጸም የሚችል መሪና ተመሪ አሰልጥኖ በማብቃት ላይ ይገኛል። የደቡብ እዝ ማሰልጠኛ ማዕከል አዛዥ ኮሎኔል ቦጋለ ተገኔ እንደሚሉት በጠላት ላይ የበላይነትን ድልን ለመቀዳጀት የእዙን ሰራዊት አባላት ሙያዊና ወታደራዊ አቅም በማጠናከር ወቅቱን የተከተለ ስልጠና ማሰልጠን በየደረጃቸው ሊመጥን የሚችል ስልጠና በማሰልጠኛ ማዕከሉ እየተሰጠ መሆኑንም ተናግረዋል። የሰራዊቱን አስተሳሰብ የተኩስ አቅሙን በማሳደግ በተፈጥሮና ሰው ሰራሽ መሰናክሎች ግዳጁን እንዴት መፈጸም እንዳለበት በሁሉም ወታደራዊ ስልጠና ዘርፎች ማሰልጠን እየተቻለ ስለመሆኑም ገልጸዋል።
ተመልካቾቻችን ከመከላከያ ምንጮቻችን ያገኘናቸው ዜና መከላከያ ይህን ይመስላል። ሰላም። ክቡራን ተመልካቾቻችን ከፕራይም ሚዲያ የተላለፉ ዜናዎች የተከታተላችኋቸው ነበሩ። ከዜናዎቹ ጋር ተስፋዬ አባተ አብራችሁ ነበርኩ። መልካም ጊዜ